ኳስ እያያችሁ ሰርጋችሁ ማደም ጀምራችሁ ትንሽ ቆይታችሁ እናንተ ሌላ ነገር ውስጥም ታያላችሁ። ጤነኛ አይደላችሁም። የኛ ወንዶች አሁን ላይ ሄድባችኋለሁ እንዴ! በዛ እንዳው ሚስት አታገኙም። ካምባል ማን ይቃጠላል ከናንተ ጋር? እኔ ሳስበው ሌላ ሀገር ዜጋ የኛ ሴቶች ሲያገቡ ወዱ አይደለም። ሌላ ሀገር ዜጋ ሚስቱን ይዞ ሂዶ አብሮ ነው የሚያየው ፈታ የሚለው። የኛዎቹ ሚስቱን ቤት አስቀምጠው እዛ ዳንኪራውን ቢራውን እየጠጣ አምሽቶ ሲመጣ ደግሞ ይቅርታ ማለት እያለበት አያ ጭቅጭቅኛ ቦ ይላል። ደግሞ ጮጋራ ካንተም ብሶ አያ ጭቅጭቂ ጥሩ ግበል። የኔ ባልኮ ኳስ አያይም የኔ ሄድባቸዋለሁ። እኔ አሁን ሰላም አለኝ ወይ ገብርኤልም ሰላም አለኝ። ኳስ የለ ምን የለ ስራ ይሰራል ይመጣል ቤት ነው ውዴ። እኔ ሰላም አለኝ ውዴ። ቢኖር እግዚኦ እርጉዝ ናት ሚስቴ ብሎ አያስብም። ልክ ነው የምነግርህ። ዛሬ እርጉዝ ሆና እንኳን ማለት ነው አንተ ከሌሊቱ 9 ሰዓት ነው የምትገባው። እኔ ቦም ቤት አላስገባህም። እዛው ቅልንጦ ትገባታለኝ። ያዋልክበት ደር ብዬ ነበር እዛ ማሳድር። የዋልክበት ደር ቤት ያገባን ብዬ ነበር ውጭ በረንዳ ላይ ማሳድር። እውነት የምሬ ነው እንዴ! ስንት እርጉዝ ሆና ቤት ውስጥ ቁጭ። አሁን ድንገት ብትወርቅ ምን ብትል የሆነ ነገር ቢያዳልጣት ቢርባት ተነስታ ውሃ መውሰድ ብፈልግ የሚሰጣት የላትም። ቢያማት እንኳን ማለት ነው ከተቀመጠችበት የሚያነሳት የላትም። አንተ ታሽቃብጣለህ እየሄድክ ማለት ነው በየኳስ ቤቱ። ኳስ ማንቸስተር ዛሬ ደግሞ አርሰናል ከተሸነፈ ጭቅጭቁ ብዙ ይነጫነጫል። ደግሞ ከሱም ብዙ ትነጫነጫላችሁ። እኔ ካንተም ብሶ ልትነጫነጭብኝ ተውኝ እስቲ። አሁን እኔ እኮ የእናንተ ቦታ ሳስበው እኮ ነው ውዴ። ሳስበው ማታ ብቻሽን ለምን ትቀመጫለሽ? ብቻሽን ማታ የምትቀመጪ ከሆነ ለምን አገባሽ ውዴ? እንዳታገቢ። ኳስ ማያይ ወንድ መርጣችሁ አግቡ። ካለበለዚያ ይዟችሁ ይሄድ። በቃ ምንም አማራጭ የላችሁ። ምንም ውጭ ይገኛለሁ ካሉ ይዟችሁ ይሄድ። በቃ ሄዱ፣ ችግር የለም ውዴ። ሄጂ ዝንጥ ፈታ በይ ምናምን። አንቺ ምን ኳስ አየሽ ብሎ ቅስፈት የለ። ውዴ ሂደሽ እንጂ ብቻሽ ቁጭ እንዳትይ እንዴ። ሌላ ሴት ይዞ እንደማይቀመጥ በምን እርግጠኛ? ሂጂና ውዴ እያየሽ ከባልሽ ጋር ፈታ ብለሽ ኳሽ አይተሽ ማንቸስተር አይደለም ዩናይትድ ምን ይሁን ማንቸስተር የሚሆን አርሰናል ማንም ይሁን አብረሽ ፍትት ብለሽ አይተሽ ነይ። እኔ ኳስ አልወድም እንዳትይ ውዴ፣ ትበያለሽ። ልንገርሽ ምን አገባኝ። ሂደሽ ውዴ አትቆላመጪ። አንዳንድ ሴቶች ደግሞ ባላቸውን አብረን እንሂድ ሲባል አልሄድም። በቃ የራስሽ ጉዳይ፣ ብቻሽን ቁጭ በይ። አንድ ሁለት ብዬ መጣው ብሎ ተደግፎ የሚመጣው ይመችሽ። ተቃጥለሻል አንቺ ውዴ። አንድ ሁለት ልበል ብሎ ወጥቶ ተደግፎ የሚመጣው ነገር አላለች። ብቻ ተቃጥላለች። አንድ ሁለቱማ ሴቶቹ ይሆናል ውዴ። ወይ ደግሞ እውነት አድርጎ ነው። አንድ ሁለት ብዬ ልምጣ ብሎ ማለት ነው ጥንባቸውን ጥሎ የሚመጡ አሉ። ወይ አምላክ! እኔ የለሁበትም። እውነት የምሬ ነው። የብዙ ባለትዳሮች ችግር ነው ይሄ። ደግሞ ሌላም ልንገራቸው፣ ይቅርባችሁ ልንገራችሁ። እኔ ሄድባችኋለሁ። እውነቱን እንቅጩን ነግርሻለሁ። ታንቀሽ ትሞቻታለሽ። ንገሪን የምትሉ ልንገራችሁ ደግሞ ማለት ነው ባለትዳር ሴት እና የኩሽና ነገር እኮ ረስቼዋለሁ። አዎ እንደገና ውዴ
እንደገና ኩሽና ነገር እኮ የለውም። አሁን ንግድ ውስጥ ገብቼ ፍቅረኛ አለሽ ወይ? የልጅ እናት ነኝ። የልጅ እናት ነኝ። ባለትዳር ነኝ። እለፈኝ። ምን ይመስላል ይሄ ደግሞ ጮጋራ። ፍቅረኛ አለሽ ይለኛል። ምን አክያ አታየኝም እንዴ? ልጅ ወልጄ አሁን በቅርብ ነው የወለድኩት። የልጅ እናት ነኝ። ሽንኩርት ሽንኩርት ነው ዘይት ነው የሚጨምረው? በሉት እንደፈለጋችሁ ጨምሩት። ከፈለጋችሁ ላይ በላይም ጨምሩ፣ አይመለከተኝም። ግን ለወጥ የሚያስፈልጉ ግብአቶች አሉ። ለምሳሌ ሽንኩርት፣ ዘይት፣ ቁንዶ በርበሬ ይጨምራል እንዴ? አይጨምርም? እኔ አላውቅም። ያው ሽንኩርት፣ ዘይት፣ በርበሬ፣ ቲማቲም በጣም ነው የምወደው። ቲማቲም ሁሌ መግባት አለበት ውዴ። ቲማቲም 4 ቅመም፣ ነጭ ሽንኩርት ይበቃል። ብው ታደርጋለች እሷ ባንዴ። ነጭ ሽንኩርት ይግባ። ከዛም በኋላ ይንተክተክ። ኦኬ ተንተክትኮ 2 ሰዎች ማለት ነው። ሽንኩርት፣ ዘይት፣ በርበሬ፣ ነጭ ሽንኩርት ለ2 ሴት ቢሰጥ ማለት ነው። ሁሉም እንዳጠቃቀሙ ነው የሚጣፍጥለት። እሺ ሴት ልጅም እንደዛው ናት። በቃ ያው ነው እንዳጠቃቀምክ ነው ለማለት ፈልጌ ነው። ይቅርታ አድርጉልኝ። ደግሞ የራስን ሽንፈት ለሌላ ሰው ሂዳ አታውራ። እናውራ ከተባለ ማለት ነው አትጅለጥለጡ። ደካማ ነው፣ ሌባ ነው፣ ቀጣፊ ነው። ምን ላይ ነኝ ጋይስ? ምን ላይ ነው? እኔ አላልኩም። ሴት ልጅ ብትሄድ እሺ ይሁን። ስለ እውነት እናውራ ከተባለ ሴት ልጅ ብትሄድ ያ ትክክል ነው። ወንድ ልጅ ግን ከሄደ ይሄ ወንድ አይደለም። ከሚስቱ ሌላ ለማየት ከሄደ ወንድ አይደለም። እሱ የምሬን ነው የምለው፣ ወንድ አይደለም። ሴቷ ብትሄድ እንዳውም አይፈረድባትም። ግን ወንዶች ከሄዳችሁ አንተ ጅልጥልጥ ነው። ደግሞ ሴት ልጅ አትሄድም እኮ እፍን ችግሩን ምን ይችላል ሰው። ስለዚህ አሁን ብቻዬን ላወራ ነው። ሽፎኔን ብሸጥ ይሻለኛል እንጂ ልካችሁን ነበር የምነግራችሁ። አሁን እኔ ምንድነው ሽፎን ልሸጥ ነው። ለገና በዓል የምፈልጉ ግዙኝ።